ኢየሱስ ያድናል። ልሳን ማለት እንግዲህ ብዙ አይነት ልሳን አለ። መጽሐፍ ቅዱስ በቆሮንቶስ 12 ላይ ስለ መንፈሳዊ ስጦታዎች ልናገር ወዳለሁ ላስተምራችሁ ልናገራለና ጳውሎስ ተናገረ። የተለያዩ የጥበብ የእውቀት መንፈስ፣ ያ ብቻ አይደለም፣ የፈውስ፣ የትንቢት፣ የመገለጥ የተለያዩ ጸጋ ስጦታዎች፣ የዲሊቨራንስ ጸጋ ስጦታዎች ካወራ በኋላ መጨረሻ ላይ ልሳን ይላል። አሜን ነው። ስለ ልሳን ስጦታ ይናገራል። ኢየሱስ ያድናል። የልሳን ስጦታ አንድ አማኝ አዲስ ኪዳን ላይ ሊኖረው የሚገባ የሚያስፈልገው ትልቁና ውድ ስጦታ ኢየሱስ ያድናል። መጽሐፍ ቅዱስ በቆሮንቶስ መጽሐፍ ላይ ሲናገር የሚያምኑትም እነዚህ ምልክቶች ምን ይላቸዋል? ይከተላቸዋል። በስሜ አጋንንትን ያስወጣሉ፣ በደዌዎች ላይ እጆቻቸውን ይጭላሉ፣ ይፈወሳሉ፣ እባብና ጊንጡን ቢይዙ አይነድፋቸውም። ያ ብቻ አይደለም፣ በአዲስ ቋንቋ ምን ይላሉ? ይናገራሉ። ብዙ ሰዎች እንደሚያስቡት ልሳን የሚሉት ይሄ የተለማመድነው ቋንቋ ብቻ አይደለም። ይሄ የተለማመድነው ቋንቋ ሁሌ ብትናገር ተናገረው፣ መብት ነው። ይሄ እግዚአብሔር በቃ ማለት አፍን ስለከፈተው ትናገራለህ፣ ትግባባበታል። ግን መጽሐፍ ቅዱስ ሲናገር በአዲስ ቋንቋ ይናገራሉ ይላል። ኢየሱስ ጌታ ነው። አንድ አማኝ በመንፈስ ቅዱስ በኃይል በተሞላ ቁጥር መንፈስ ቅዱስ በሱ ላይ በወረደ ቁጥር አዳዲስ ቋንቋዎች ምን ይለዋል? ይሰጠዋል። አሜን። ኢየሱስ ጌታ ነው። የተለያዩ ልሳኖች አሉ በመጽሐፍ ቅዱስ። አንደኛ በመጽሐፍ ቅዱስ የሰዎች ልሳን አለ። ይሄ የሰዎች ልሳን ማለት በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ በአንድነት ተሰብስበው እንደ እሳት የሚመስል ነገር ምላሳቸው ላይ ተቀመጠ፣ ከዛ ልሳኖች ተናገሩ። ይሄ ልሳን ማለት ለነሱ አዲስ ነው። ከዚህ በፊት አይናገሩትም፣ ለነሱ አዲስ ነው። ሌሎች ግን የሚያውቁት ነው። መንፈስ ቅዱስ ሳይማሩ ምን ሳይሉ በጊፍት መልክ ምን የሚሰጣቸው። አሜን። ኢየሱስ ጌታ አሜን ነው። እና ምንም እዛ ባሉ ሰዎች በሊቢያ በቀሬና በጳንጦስ በምናምን ያሉ ሰዎች እዛ ያሉ አይሁዶች የተሰበሰቡት ሁሉ ኮንፊዝ እስከሚሆኑ ድረስ ያልተማሩ ሰዎች በመንፈስ ቅዱስ ኃይል አማካኝነት በጣም እየጮሁ ሲናገሩ የሚገርማችሁ የነሱን ቋንቋ በልሳን ይናገሩ ነበር። አሜን ነው። እነሱም ያወሩትን ልሳን ያወሩ ነበር ቋንቋቸው። እነዚህ ግን ምን አልተማሩ። አንዱ አዲስ ቋንቋ ለራስ አዲስ የሆነ ለሰዎች ግን አንዳንዴ ምን የሚያውቁትን ቋንቋዎች መንፈስ ቅዱስ አውጥቶ ያገነፍላል። አሜን። ኢየሱስ ጌታ አምናለሁ። ዛሬ በልሳን ያልተሞሉ ሰዎች ሁሉ በልሳን ተሞልቶ ይላል። ትንሽ አጠር አድርጌ ነው የምናገረው። ኢየሱስ ጌታ እና አንደኛው ልሳን ቋንቋ በሰዎች የሚነገር አንዳንዶች ግን የሚያውቁት የእግዚአብሔር ሰው ሬንሃርድ ቦንኬ ናይጄሪያ የሚባል ከተማ ገብቶ ገጠር ከተማ ውስጥ ሲያገለግል እንደ ድንገት አስተርጓሚ ወደቀና ከዛ በኋላ ወዲያው ሆሊ ስፒሪት ወደሱ መጣና ወዲያው የዛን አካባቢ ቋንቋ ተናግሮ መስበክ ጀመረ። በራሱ ቋንቋ እኮ እና ሰዎች ሁሉ ሆሊ ስፒሪት በጣም መነካካት ጀመሩ። ኢየሱስ ያድናል። ኢየሱስ ያድናል። አንድ ሴት ስትነግረኝ ከውጭ መጣች። አንድ ሚሽነሪ አለች። አንድ ሚሽነሪ ከውጭ መጣችና ወደ ወለጋ አካባቢ ሄደች እና ወለጋ አካባቢ ሄደችና እያገለገለ እንዳለ በመሃል ጮክ ብላ ልሳን አወራች እና ጮክ ብላ ልሳን ስታወራ ያወራችው ልሳን ኦሮምኛ ነው። ሴትዮዋ ፈረንጅ ነች፣ በምንም የምታውቀው ነገር የለም እና ልክ ወዲያው ኦሮምኛ ቋንቋ ውድግ አለችና ከሰማይ አንድ እሳት ሲወርድ አየሁ፣ እሳቱ አጋንንቶችን ሰይጣኖችን ሲበላ አየሁ ምናምን እያለች ልሳን ራሷ ትጸልያለች። ስትጸልይ ከጥቂት ሰከንዶች በኋላ ጉባኤው ከባድ እሳት ወደቀና አጋንንቶች ሁሉ መመታት ጀመሩ። ኢየሱስ ጌታ ኢየሱስ ያድናል። እና ብዙ ሰዎች ዲሊቨር መሆን ጀመሩ። እና መንፈስ ቅዱስ አንዳንዴ አንተ በማታውቀው ቋንቋ ዝም ብሎ ወይ ፈረንሳይኛ ያናገራል ወይ ቻይንኛ ያናገራል፣ የሆነ ሀገር ቋንቋ ትርጉም ያለ ቋንቋ ያናገራል። ልክ እንደ ሐዋርያት ሥራ ምዕራፍ 2 ላይ እንዳለ አምናለሁ። ከዚህ በኋላ የሆኑ ሰዎች ቋንቋ የሚሰጣቸው ሰዎች የሆኑ ሰዎች ልሳን የሚሰጣቸው ሰው እና ይሄ ለወንጌል በጣም ወሳኝ ነው። ለወንጌል በጣም ጠቃሚ ነው። እና መንፈስ ቅዱስ አንደኛው የሚሰጠው ቋንቋ አሜን ነው፣ ልሳን። በእንደዚህ አይነት መንፈስ ሰዎች የሚያውቁት አንተ ግን የማታውቀው ቋንቋ ውስጥ ይገባል። በነገራችን ላይ የልሳን ጉዳይ ለዘመናት ተዳፍኖ ነበር። ሐዋርያቶች በእነዚህ በ30 ዓመት ሙቭመንት በ30 ዓመት ሪቫይቫል በሐዋርያት ሥራ በተጻፈው እና ቀጣይ ባለው በደመቶ ምናምን ዓመታቶች ይነገር ነበር። ከዛ ቤተክርስቲያን ውስጥ ከባድ የሆነ መከፋፈል ሲመጣ ኦልሞስት በ200 እና በ300 ዓመተ ምህረት የራሳቸውን ጽንፍ ሲይዙ ይሄ ልሳን የሚለው ነገር ጠፋና የራሳቸውን ሕግ መያዝ ጀመሩ። ካቶሊክ፣ ኦርቶዶክስ፣ አድቬንቲስት፣ አሪዮስ ምናምን እየተዋሉ መከፋፈል ሲጀምሩ ይሄ የልሳን ቋንቋ ጠፋ። ከረጅም ዘመናት በኋላ ነው በአሜሪካ በሚጸልዩበት በ1900 የተጀመረ። በቃ በ1900 መንፈስ ቅዱስ በጉባኤ ውስጥ በኮሌጅ ውስጥ ባለ ሰዓት በአንዲት ሴት ጀመረ። ኦዝማን በምትባል ሴት ጀመረና መቀጣጠል ጀመረ እና ሳይታወቅ የትምህርት ቤቱ ተማሪዎች እንዳለ ከባድ ልሳን ወረደባቸው። ይሄ ካንሳስ ምትባል ደሴት ካንሳስ ምትባል ከተማ እና ቻርልስ ፐርሃም የሚባል ታላቅ የጴንጤቆስታል ሙቭመንት አንቀሳቃሽ መንፈሳዊ የሆነ አባት የሆነ ሰው ትልቅ ሰው ነውና በዛ ቤተክርስቲያን ውስጥ በዛ ኮሌጅ ውስጥ በቃ በጣም ይጸልዩ ነበር እና ሲናገር መታ ጸልይ ጠይቀችኛል በአዲስ ቋንቋና ኧረ እኔም አልናገር መንፈስ ቅዱስ አዞኛል አለች እና ጸልይላት ሲጸልይላት እሷ ተነካች። ከዛ በኋላ እንዳለ እዛ ያሉት ተማሪዎች ሁሉ መነካቸው
ከዛ ጊዜ ጀምሮ ከ1900 ጀምሮ ይሄ የልሳን ቋንቋ በኃይል መለቀቅ ጀመረ። አሜን። ኢየሱስ ጌታ። ዛሬ አምናለሁ በኢየሱስ ስም የብዙዎችን ህይወት የሚነካ የልሳን ኃይል በኃይል ይወድቃል። ይሄ የልሳን ቋንቋ ዴመን ለምን እንደሚፈራ ታውቃለህ? መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ እንደ እሳት ምን አልኩኝ? እንደ እሳት ሰው ስትናገረው አብሮ የሚወጣ እሳት፣ በቃ የሚለበልብ እሳት አለ። ይሄ ልሳን ስትናገር የጨለማውን ዓለም የሚያንቀጠቅጥ ስራውን የምታፈርስበት እሳት አለ። አሜን። እንደ እሳት የሚመስሉ አፋቸው የተቀመጠ እና ይሄ እሳት ገና ሲናገሩት እዚህም ያቃጥላል፣ እዛም ያቃጥላል። አንዳንዱን ይበላል፣ አንዳንዱን ለወንጌል ያነሳል። ኢየሱስ ጌታ። አምናለሁ በአንደበቶቻቸው ላይ ልሳን ይቀመጣል። እስቲ ልሳን እናገራለሁ። ልሳን ማይናገር ሰው አለ እዚህ ውስጥ? ዛሬ ይጸልይለታል። አሜን ነው። ሰብሮ መሄድ ይሆናል። አንዳንዱ በነገራችን ላይ ጳውሎስ ሲናገር እኔ ከናንተ ይበልጥ አለ። በምን? በልሳኖች ምን እላለሁ? እናገራለሁ። ምን ብዬ? አብዝቼ የበለጠ ምን ብዬ? እናገራለሁ ይላል ጳውሎስ እንኳን። አሜን ነው። ጳውሎስ ብዙ ቃል እውቀት ያለ፣ አሜን ኢየሱስ ጌታ፣ ብዙ ነገር የጻፈልን ወደ 12 ቋንቋዎችን መጽሐፍ ቅዱሶች የጻፈልን ጳውሎስ አብዝቼ በልሳን ምን እናገራለሁ ይላል። የሚገርማችሁ ግን በዚህ ዘመን ልሳን መናገር እንደ ሞኝነት ይታያል። እንደ በቃ ማለት በቃ ምናምን ትባላል። እንደ መንፈሳዊ ልጅነትም አንዳንዴ ይታያል። ልሳን መናገር ግን መንፈሳዊ ዓለም ነው። መንፈሳዊ ቋንቋ፣ አሜን ነው። መንፈሳዊ ዓለምን ኮኔክት የምታደርግ የጨለማውን ዓለም የምታፈርስበት ወንጌል የምትሰራበት የሆነ ሰፈር ሰንጥቀ የምትገባ ያ ብቻ አይደል፣ ከእግዚአብሔር ጋር የምትነጋገርበት። እስቲ አወራለሁ እናገራለሁ እና ጸሎቶቻችሁ ሁሉ በብዛት በልሳን ቢወጡ አቤት ያለፈ ልሳን። አጫጭር ልሳን ካላችሁ ለምን እንደው ታውቃላችሁ? መንፈሳዊ ስጦታን በብርቱ ምን በሉ ፈልጉ ይላል ምዕራፍ 14 እዛው አንደኛ ቆሮንቶስ። መንፈሳዊ ስጦታን ምን በብርቱ ፈልጉ ይላል። አሜን ኢየሱስ ጌታ። እና የዳኑ ሰዎች ይህን ምልክት ከታየ አንተ ላይ ደግሞ በኃይል መታየት አለ። አሜን ኢየሱስ ጌታ። እና ሁለተኛው ልሳን ደግሞ አንተ ከእግዚአብሔር ጋር የምታወራው ሰዎች ማይገባቸው፣ አጋንንት ማይገባው፣ ሰይጣን ማይገባው። ኢየሱስ ጌታ። ጳውሎስ በምዕራፍ 14 ቁጥር 13 ላይ ሲናገር በጉባኤ መሃል አለ አንዱ ከፍ ብሎ ከተናገረ ሌላው ይተርጉማል። አሜን ኢየሱስ ጌታ። ካልሆነ ግን በራሱ ምን ይጸልይ። ልሳንን የሚናገር አለ እግዚአብሔር ጋር ምን ይላል? ይናገራል፣ ያወራል። ኢየሱስ ጌታ። በቃ እየተመላለስ ጄላካቶስ ሰከተቬ ነው ስትል ከሰማይ አምላክ ጋር አሜን ነው ኮኔክት እየደወልክ ነው ማለት። አሜን ኢየሱስ ጌታ። በቃ መንፈሳዊ ዓለም ኔትወርክ ጋር እየገባህ ነው ማለት። አምናለሁ ከዚህ በኋላ በእሳት ልሳን ትከታተላላችሁ። በቃ እግዚአብሔር በልሳን አንደበቶቻችሁን ይሞላል። አሜን ኢየሱስ ያድናል። አሜን ኢየሱስ ያድናል። የሚተረጎም ልሳን አለ፣ የማይተረጎም ልሳን አለ። የማይተረጎም ልሳን ራስህ ልታርች አይኔ መተርጎም ፈልጋለሁ ካል ብዙ ሰዎች እንደዚህ ይላሉ። ይሄ የምታወራውን ታውቃለህ ይላሉ። ማወቅም ላይጠበቅብህ ይችላል። አሜን ኢየሱስ ጌታ። የሚተረጎም ልሳን ለብቻ አለ፣ ማይተረጎም ደግሞ ለብቻ። አሜን ነው። አንተ ከእግዚአብሔር ጋር የምታወራ አሜን ነው። አንዳንዱ ደግሞ ይተረጎማል። ጮክ ብለህ በምትናገረው እኔ በጉባኤ ውስጥ በምናገረው አንዱ ተነስቶ እንዲተረጉም ጳውሎስ ያዘ። አሜን ኢየሱስ ጌታ። አሜን ኢየሱስ ጌታ። እንደዛ ካልሆነ ካልተረባበሽን ደግሞ ለብቻችን መነጋገር ደግሞ እንችላለን ከእግዚአብሔር ጋር። ኢየሱስ ጌታ። አሜን ነው። ልሳንን የሚናገር ከእግዚአብሔር ጋር ምን ይላል? ያወራል። ሁለተኛው ልሳን አንተ ከእግዚአብሔር ጋር ብቻ የምታ። ሶስተኛው ልሳን ደግሞ የመላእክት ልሳን። ይሄ ልሳን እንዲሰጣችሁ በኢየሱስ ስም ጸልይ። አሜን ኢየሱስ ጌታ። በመላእክት ልሳን እንኳን ብናገር ይላል። ያ ማለት ሰዎች እንዲናገሩ ፍቃድ አለ ማለት ነው። አሜን ነው። በመላእክት ልሳን እንኳን ብናገር ይላል ጳውሎስ በቁጥር 13 ቆሮንቶስ 1 በመላእክት ቋንቋ ብናገር እንኳን ብናገር እንኳን ማለት ልትናገር ትችላለህ ማለት። ኢየሱስ ጌታ። አምናለሁ እንደዚህ አይነት ቋንቋዎች በኃይል ይሰጣቸዋል። እንደዚህ አይነት የልሳን ቋንቋዎች ምን ይላቸዋል? በኃይል ይሰጣቸዋል። እና አንድ የሚተረጎም ልሳን አለ፣ ሁለት ሌሎችም ያውቁት ልሳን አለ፣ ሶስተኛው ልሳን ደግሞ ራስህ ከእግዚአብሔር ጋር የምታወራው አለ፣ አራተኛው ልሳን ደግሞ በመላእክት ቋንቋ የምትናገረው ልሳን አለ። ኢየሱስ ጌታ። ከየትኛው እንደሚሆን አላውቅም፣ ግን ዛሬ ግን አንድ ሰው በኃይል ይሞላል። በኃይል በልሳን ይሞላል። ለምን ታውቃለህ? ቦርን አጌን ማድረግና መንፈሳዊ ስጦታዎች በጣም ይለያያሉ። በሐዋርያት ሥራ ምዕራፍ 19 ላይ ወደ መጣ ጳውሎስ መጣ፣ በላኛው አድርጎ መጣና ጠየቃቸው። በምን ተጠመቃችሁ አለ። አይ በዮሐንስ ጥምቀት ተጠምቀናል። ከዛስ ምንም ነገር የለም አለ። ይዘብርሱ ሐዋርያት ሥራ ምዕራፍ 19 ያውጣ። ሐዋርያት ሥራ ምዕራፍ 14 ከቁጥር 1 ጀምሮ እስከ 3 እስከ 4 ምዕራፍ 19። አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። በምን ባላችሁ ጊዜ? ባመናችሁ ጊዜ። ማመንና መንፈስ ቅዱስ መቀበል ምን ይላል? ይለያያል። እሺ እነሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም። እንዳለ እንኳን የማያውቁ ሰዎች አሉ። እሺ እንኪያስ
በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ እየተናገረ በንስሐ ጥምቀት አጠመቃቸው አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው። በልሳኖችም ተናገሩ። ጃማሃዶስ ከተበ ኢየሱስ ጌታ ነው። ቆይ እግዚአብሔር ቁጭ በል። ኢየሱስ ያድናል። አሜን። ኢየሱስ ጌታ። ካመናችሁ በኋላ ተጠመቃችሁ አለ። ኑ አላቸው። ከዛስ አሁን ጥምቀት አለ አላቸው፣ በውሃና በእሳትነት። ከዛስ እጁን በጫነባቸው ጊዜ ከተጠመቁ በኋላ ነው። ካለቀ ከተጠመቁ በኋላ እጁን ሲጭንባቸው ነው ያኔ መንፈስ ቅዱስ የወረደው። ኢየሱስ ጌታ። መጀመሪያ አልተናገሩም ነበር፣ ግን እጁን ሲጭንባቸው መንፈስ ቅዱስ በኃይል ወረደና ልሳኖች ምን ማለት ጀመሩ? መናገር ጀመሩ። ኢየሱስ ጌታ። አየህ፣ በማመንና ባመንክ እንኳን በኋላ መንፈስ ቅዱስ ወደ አንተ እንዲመጣ ህይወት በር መክፈት ይገባል። አሜን። ኢየሱስ ጌታ። ብዙ ሰው አምኖ ቁጭ ብሏል። እኔ አምኛለሁ በቂ ነው ምናምን ኖ። መንፈስ ቅዱስ ግን በብርቱ ስትፈልገው፣ አሜን። ኢየሱስ ጌታ። አስደናቂ ዳይሜንሽን ውስጥ መግባት ትጀምራል። አስደናቂ የህይወት ልምምድ ውስጥ፣ አስደናቂ መንፈሳዊ ልምምድ ውስጥ በኢየሱስ ስም መግባት ትጀምራል። ዛሬ የትኛውን ቋንቋ እንደምትናገር አላውቅም፣ ግን አምናለሁ። በነገራችን ላይ ማለት ነው የጨለማው ዓለም ይሄን ልሳን ይጠቀመዋል። የሐሰት ልሳን ይናገራል። የራሱን ዓለም ልሳን ይናገራል። አሜን ነው። እና አንተ ልሳን ተናጋሪ ኮንክ፣ በመንፈስ ቅዱስ የተሞላ ኮንክ፣ ይሄኛው ልሳን አይሸውድህም። አሜን ነው። ይሄኛው ልሳን ትገልጧለህ፣ ትመተዋል። ለምን? አንተ ጋር እውነተኛው ልሳን ስላል። አሁን አማርኛ ስትናገሩ አማርኛ ማይችል ሰው አማርኛ ነው ብሎ ይሸውድሃል እንዴ? ይሸውድሻል እንዴ? አይሸውድህም። ሶ አየህ፣ የሐሰት ልሳን የሚናገረውን ራሱ ልክ እንደዛ መንፈሳዊ መግባባት ስላለ ታውቅበታለህ ማለት ነው። ሶ ስፒሪቱን ትመተዋል። እና ስለገጠመኝ በጉባኤ ማሊ ገጠመ በልሳን የሚያወራ ይመስላል። ከዛ በኋላ ስፒሪቱ ነው ከሆነ ሰዓት በኋላ ስትገስጸው ይወድቃል። ከዛ በኋላ እነዛ ሰዎች እንደገና ጌታን ተቀበሉ ምናምን በኋላ ከዛ ደግሞ በአዲስ ቋንቋ እንደገና በመንፈስ ቅዱስ ደግሞ ልሳን ይሞላል። ኢየሱስ ጌታ። አሜን። ኢየሱስ ያድናል። ልሳን ማይናገራለስ እጁን ከፍ ያርጋል። ጃማ ካቶስ ጌቴቬ